ሰላም እንዴት ናችሁ? ቻናላችን ቤተሰቦች በዩኒት 1 ዩኒት 9 ፓርት 1 ተገናኝተናል ማለት ነው። ሶ the age of revolutions in 1750s to 1850 የሚለውን የአውሮፓን ኤጅ ኦፍ ሪቮሉሽን ሪቮሉሽንስ የሚባሉትን እና ለማለት ነው 17 አምሳዎቹ እስከ 1815 ማለት the battle of Waterloo ወይ ደግሞ እስከ ናፖሊዮን ዘ ግሬት የፈረንሳዩ ናፖሊ ይሄኛው ሰውዬ ማለት ነው እስከሚወድቅበት ጊዜ ጀምሮ እስከዛ ነው የምናየው ማለት ነው 1815 ላይ ማለት ነው እስከዛ የሚለውን የሪቮሉሽን ኤጅ ኦፍ ሪቮሉሽን በአውሮፓ እናያለን ማለት ነው። ሶ ሰብስክራይብ ሼር ላይክ ማድረግ እንዳረሱ ኢንዱስትሪያል ካፒታሊዝም ኢን ዩሮፕ የሚለውን እናያለን ማለት ነው። ምክንያቱም ከ1750ዎቹ ጀምሮ ስለሆነ ማለት ኢንዱስትሪያል ሪቮሉሽን እናያለን። Political, economic, social effect of industrial revolution. The industrial revolution began in Great Britain እንደሚታወቀው የኢንዱስትሪ አብዮት የተነሳው ግሬት ብሪቴን ወይ ደግሞ በእንግሊሽ ውስጥ ነው ማለት ነው። ሌት 1750s በ1780ዎቹ በ1700 ሌት መጨረሻ አካባቢ ነው የተጀመረው ማለት ነው። but slowly spread across the globe መጀመሪያ እንግሊዝ ላይ ተጀመረ። ከዛም በኋላ ወደ አውሮፓ ፈረንሳይ እና ጀርመን አካባቢ ተስፋፋ። ከዛም በኋላ ኖርዝ አሜሪካ ሄደ። ከዛም ስፕሪድ አክሮስ ዘ ግሎብ ማለት ነው። the industrial revolution was new manufacturing process in Europe. the new manufacturing process ነው በአውሮፓ ውስጥ የተጀመረው ማለት ነው። and the United States ከዛም በኋላ ከአውሮፓ ወደ ዩናይትድ ስቴትስ መጣ። that took place between 8th century and 9th century ያው ዩናይትድ ስቴትስ መጣ 19ኛ ሴንቸሪ ነው። ከዛም በኋላ ዘግይቶ ነው የሄደው ዩናይትድ ስቴትስ እንትን ያለው ተዋወቀው። Before the industrial revolution, the economic needs of society were met through the farming and production of simple handmade article. ሰዎች ከዛ ከኢንዱስትሪ ከመሰረቱ በፊት ፕሮዳክሽን እንዴት ነው? ሃንድ ሜድ ነው። በቃ ሃንድ ሜድ በእጅ ስራ ነበር የሚያደርጉት ኢንስቴድ ኦፍ ማሽንም መጠቀም ሳይሆን በእጅ ስራ ነው በቃ የሚገለገሉት ማለት ሁሉንም ነገር። During industrial revolution, manufacturing rapidly changed from mainly hand production to what to the use of machinery ማሽኖችን መጠቀም ተጀመረ ማለት ነው ከእጅ ወደ ሃንድ this revolution is called industrial revolution ይባላል ማለት ነው። ይሄኛው ከሰው ልጅ ከእጅ ስራ ወደ ማሽን መቀየሩ ማለት ነው። this transmission from old modes of production to new technologically driven production brought drastic change ስር ነቀል ለውጥ revolution in the European life way of life ማለት በአውሮፓ ውስጥ way of life ነው የቀየረ ነው ማለት industrial revolution making clothes move from home to large factories. Britain also had a plenty of coals and iron. industrial revolution ለመጀመሩ ራሱ ምክንያት የሆነው እንግሊዝ ውስጥ የከሰል የድንጋይ ከሰል እነዚህና አይረን ምርቶች በጣም በስፋት አሉ። አውሮፓ እንደሚታወቁ በዚህ ሚነራልስ ነው የሚታወቁት አይረን እና ኮልስ ማለት ነው። which was essential to power and produce machine for the factories. እነዚህ ኮል እና አይረን ደግሞ ለኢንዱስትሪ ጥሬ ዕቃነት በጣም አስፈላጊ ናቸው። ለዛም ነው ኢንዱስትሪያል ሪቮሉሽን ብሪቴን ውስጥ የተጀመረው ማለት ነው። እነዚህ ነገሮች አክሰስ ስላሉ ነው። the consolidation of capitalism in Europe was an outcome change of producing clothes, iron, steel, other manufactured goods. It was essentially the replacement of manual work by new machine. ማኑዋል ወይ ደግሞ የእጅን ስራ ወደ ኒው ማሽን የተቀየረበት ነው ማለት ነው። that mean large scale production of goods possible. large scale small scale production ወደ large scale production የመጡበት ነው ማለት ነው አውሮፓዎች። so at this process ካፒታሊዝም መጀመሪያ ኢንዱስትሪ ከመመስረቱ በፊት የአውሮፓዎች በቃ ፌዴራሊዝም ነበር የሚሉት። ፌዴራል ማለት ገበሬ ያለ ፋርመርስ ፌዴራል ሶሳይቲ ከዛም በኋላ ሴርቭስ ጭሰኞች ፔዛንት ምናምን ነበረ። ከዛም በኋላ ወደ ካፒታሊዝም ተመሰረተ ማለት ነው። የኢኮኖሚ ሲስተም ከፌዴራሊዝም ወደ ካፒታሊዝም ኢመርጅድ ነው ማለት ነው። 16ኛ 17ኛ ሴንቸሪ ኖርዝ ዌስተርን ዩሮፕ ነው መጀመሪያ ኢንዱስትሪ የተጀመረው። ሶ ስፔሻሊ ኢን ግሬት ብሪቴን ካፒታሊዝም የተጀመረ ማለት ነው። ካፒታሊዝም ግሮዝ ሆነ። ካፒታሊዝም ማለት ኢንዱስትሪ ኦነሮች አሉ አይደል? ኢንዱስትሪ ኦነሮች ካፒታሊስት ይባላሉ። ከዛም በኋላ ከነሱ ስር የሚሰሩት ደግሞ ወርከርስ ይባላሉ።
ስለዚህ የነሱ የወርከሮችና የካፒታሊስቶች የኢኮኖሚክ ሲስተም ካፒታሊዝም ይባላል ማለት። ኢንዱስትሪያል ካፒታሊዝም ኢዝ ሞድ ኦፍ ፕሮዳክሽን ኮንሲስት ኦፍ ላርጅ ሴንትራሊ ኮንትሮልድ አኮሙሌሽን ኦፍ ካፒታል። አኮሙሌሽን ኦፍ ካፒታል ሲኖር ያን የካፒታል የኢንዱስትሪ ኦነሩ አኮሙሌሽን ኦፍ ካፒታል ያደርግና ፋይናንስ ፕሮዳክሽን ኦፍ ኮሞዲቲስ ዋን ኦፍ ቢገስት ፋክተሪ ይኖረዋል። ስለዚህ ከስሩ ደግሞ ወርከሮች ይኖረዋል። እንደዚህ አይነት ወይ ነው ካፒታሊዝም ወይ ኢኮኖሚክ ሲስተም። ራይዝ ኦፍ ኢንዱስትሪያል ካፒታሊዝም ዋዝ ቴክኖሎጂ ካራክተር ኦፍ ካፒታሊዝም ኢንክሉድ አኮሙሌሽን። አንድ የካፒታሊዝም ፊውቸሮች ወይ ደግሞ መለያ ባህሪያት የሚባሉት አኮሙሌሽን ኦፍ ወልዝስ፣ ማንም የግል ሰው አኮሙሌት ያደርጋል ሪሶርስን ሀብትን አኮሙሌት ማድረግ ይችላል። ኮምፒቴቲቭ ማርኬት ውስጥ ይሳተፋል። ፕራይስ ሲስተም አለው። ፕራይቬት ፕሮፐርቲ ይኖረዋል የራሱ የሆነ ሪኮግኒሽን ኦፍ ፕሮፐርቲ ራይት፣ በሀብቱ ደግሞ የሆነ እውቅና ይኖረዋል ሰጠዋል። ቮለንተሪ ኤክስቼንጅ፣ ዌጅ ሌበር፣ እነዚህ የካፒታሊዝም ኢኮኖሚክ ሲስተም መለያ ባህሪያቶች ናቸው ማለት ነው። in addition there were new technologies that helped business the telephone to coordinate transaction over long distance። ስለዚህ ብዙ አይነት በዚህ ካፒታሊዝም ስርዓትና ኢንዱስትሪያል ሪቮሉሽን ከተመሰረተ በኋላ ኒው ቴክኖሎጂስ አፒርድ ነው ማለት ነው። ከዛም በኋላ ቴሌፎን ለምሳሌ electricity which made it possible to work safely after dark. The ethos of industrial capitalism also began. Challenge mercantilist doctrine of trade barriers and protective monopolies። ማርካንታይሊስትስ የሚባሉት በማርኬት ውስጥ የሚሰሩ ቻሌንጅ የሆነውበታል ማለት ካፒታሊስቶችን እየተቃወሙ። በሚድ 19th century ብሪቴን had fully embraced laissez-faire economic system አዳፕት። ስለዚህ ሙሉ በሙሉ ወደ ላሲስፌር ኢኮኖሚክ ሲስተም ሄደች ማለት ነው እንትና ግሬት ብሪቴን። ሊበራሊዝም and competition trade development of free market economy are no capitalism main political and economic philosophies። ስለዚህ ላሲስፌር ማለት ኢኮኖሚክ ሲስተም፣ ሊበራሊዝም ማለት ነጻነት የመዛበት ኮምፒቲሽን ያለበት ትሬድ ነው፣ ዴቨሎፕመንት ፍሪ ማርኬት ነው። ካፒታሊዝም ሜን ፖለቲካል እንደ ኢኮኖሚ ፊሎሶፊ ሜን ፖለቲካል እና ኢኮኖሚ ፊሎሶፊ የነበረው በዛ ሰዓት ካፒታሊዝም ነው። ባይ 19th century ብሪቴን was seen and saw herself world's workshop ብላ ነው ራሷን የምትለው ወርልድስ ወርክሾፕ አድርጋ ማለት ነው። ብሪቴን 19th century ኢንዱስትሪያላይዝድ ሆናለች፣ በዛ ላይ ደግሞ በልጽጋለች ማለት ነው። however the driving forces for industrial capitalism comparable to those experienced in the Britain። ስለዚህ ካፒታሊዝም በብሪቴን ውስጥ አደገ ማለት ነው። also impacted landscape in other part of Europe and North America። ሌሎቹ ጂኦግራፊካሊ አይመችም ለኢንዱስትሪያል ካፒታሊዝም ማለት ነው። እሱ ነገር ደግሞ ለብሪቴን ኢንዱስትሪያላይዝድ እንድትሆን አደረጋታል። the first steam locomotive የተለያዩ ኢንቬንሽኖች ተደርገዋል በዛ በካፒታል በኢንዱስትሪያል ሪቮሉሽን ጊዜ። ፎር ኤግዛምፕል ስቲም ኢንጂን ቴክኖሎጂ ጄምስ ዋት በሚባል ሰውዬ እንትን አድርጓል አፒርድ ነው ማለት underpinned the invention in early 19th century of steam power locomotive engine and development of railways። ስለዚህ ስቲም ኢንጂን ድሮ በዊንድ በንፋስ የሚሰራው ቴክኖሎጂ ወደ አሁን ደግሞ ስቲም ኢንጂን መጣ ማለት ነው። እና ግሬት ብሪቴን ሬልዌይ ይሄ ባቡሮች መጀመሪያ ተጀመረ በእንግሊዝ ከተሞች ነው። railways made possible the integration of vast continental space politically, culturally and economically ኢንተርግሬት አድርጓቸዋል ማለት ነው። ትልቅ የሆነ ሬልዌይ ቢልድ አድርጋለች እንግላንድ። the British began to build railways in India in the 1950s። በኢንዲያም ብሪቴን ያው ኢንዲያ ከሷ ስር ነበረች፣ የቀኝ ግዛት ነበረ በኢንዲያ የእንግሊዝ ቀኝ ግዛት ስለነበረች 1850ዎቹ እዛ ነበር የጀመረችው። in the North America also ኖርዝ አሜሪካንም ግሬት ብሪቴን ናት ቀኝ ግዛት የነበረችው before America War of Independence በፊት ማለት ነው። the first transcontinental railroad opened in 1869 የመጀመሪያ ትራንስ ኮንቲኔንታል የአንድን ኮንቲኔንት አውሮፓን ከአሜሪካ ከኢንዲያን የሚያገናኘት ትራንስኮንቲኔንታል ሬልዌይ 1869 ላይ ተመሰረተ ማለት ነው። ስለዚህ the transport cost of raw material and the finished product were significantly reduced።
ኒው ሶርስ ኦፍ ሰፕላይ ቢኬም አክሰሰብል፣ ኒው ማርኬትስ ዌር ኦፕንድ ማለት የተለያዩ ኒው ማርኬቶች ኦፕን ሆኑ። ፖለቲካሊ ኢንዱስትሪያላይዜሽን ሀድ ኢፌክት ኦን ፖለቲካል ስትራክቸር። ኢንዱስትሪያላይዝድ የሆኑ ሀገራቶች ፖለቲካል ስትራክቸራቸው ፖለቲካል ፓወራቸው በጣም ትልቅ ነው ማለት ነው። ዳት ቪላር ቢኬም ሞኖፖሊስ ማሽናይዜሽን ኦፍ ሌበር ኬስድ ዲስፕሌስመንት ኦፍ ዳስ አንድ ኦፍ ሌበርስ። ስለዚህ ማሽን ደግሞ የብዙዎችን ሰዎች ጉልበት ተኪ ሆነ። ዘ ራይዝ ኦፍ ኢንዱስትሪያል ካፒታሊዝም throughout the 9th century went hand in hand with the risk of strike and other form of labor protests። ስለዚህ ማሽን የሰውን የሰራተኞቹን በመተካቱ ይሄ ደግሞ ሰርተው የሚሰሩትን ሰዎች ፕሮቴስት እንዲያደርጉት እንዲቃወሙት አደረገ ማለት ነው። in England social industrial revolution drastically changed the social life of Europe and the world። ሶሻል ቼንጅ ነው ያደረገው። this change was evident in growth of cities and emergence of two new social classes። ሶሻል ክላሶችን ኢኮኖሚካሊ ሶሻሊ ለሁለት ክላስ እንዲፈጠር አድርጓል ማለት ነው። ይሄ ካፒታሊዝም ከኢንዱስትሪያል ሪቮሉሽን የመጣ ካፒታሊዝም ኢኮኖሚ ሲስተም በሁለት ተከፈለ ማለት ነው። የሶሻል ግሩፕ ያ ሶሻል ግሩፕ ካፒታሊዝም ማለት ነው። ቡርጂዮስ የሚባሉት የኢንዱስትሪ ኦነሮች እና ከበርቴዎቹና ፕሮሌታሪያትስ ወይ ደግሞ ወርከሮች ሰራተኞቹ ተብሎ ሶሻል ክላስ በሁለት ተከፈለ ማለት ነው። the bourgeois who owned the factory የፋክተሪ ባለቤቶች ማሽን ያላቸው ሮ ማቴሪያል እንደ ፊኒሽድ ጉድስ ያላቸው ቦርጆስ ይባላሉ። the proletariat የሚባሉ ደግሞ sold their labor for money wage ማለት ሰራተኞቹ ማለት ነው ደሞዝ የሚያገኙት ከቡርጂያዎቹ። they were poorly paid under strict work discipline and faced unemployment ማለት በጣም ብዙ ጊዜ ይሰራሉ ላይከፈላቸው ይችላል ደግሞ ትንሽ የሆነ ፖርሊ የሚከፈላቸው ናቸው ማለት ነው። ፕሮሌታሪያት የሚባሉት ሊቪንግ ኮንዲሽን were changed along with the emergence of class differences። ሊቪንግ ኮንዲሽኑ ተለወጠ። children represented a cheap supply of labor። so ኢኮኖሚካሊ ደግሞ the industrial revolution transform agriculture and handcrafts economies to large scale industry። ድሮ በአግሪካልቸር ነበር ዲፔንድ የሚሆኑ ሃንድ ክራፍት የእጅ ጥበባቶች ላይ ወደ ተቀየረውን ደግሞ ላርጅ ስኬል ኢንዱስትሪ ማሽናይዝድ ማኑፋክቸሪንግ ፋክተሪ ሲስተም ተቀየረ ማለት ነው። this is economic system of industrial revolution ማለት ነው። this transformation resulted in increase in walls production of goods standard of living. in addition people had access to healthy diets, better housing, better education, cheaper goods። ከዚህ የተነሳ ማለት ነው ትራንስፎርሜሽኑ ሰዎች በቃ ሀብት አካበቱ የተለያዩ ስታንዳርድ ኦፍ ሊቫቸውን ራሱ ተለወጠ ማለት ነው። ኢንዱስትሪያል ሪቮሉሽን አልሶ መኒ ኔጌቲቭ ኢፌክቶችም አሉ ደግሞ ኢንዱስትሪያል ሪቮሉሽን ለምሳሌ ኢንቫይሮንመንታል ዲግራዴሽን ኢንቫይሮንመንት ዲግራይድ ሆኗል ቢኮዝ ኦፍ ደን ስለሚጨፈጨፍ ምናምን ኢንቫይሮንመንታል ዲግራዴሽን በተለያዩ ምክንያቶች ወይ ደግሞ ከኢንዱስትሪ የሚወጡ ጭሳጭሶች ምናምን እሱ ደግሞ ኢንቫይሮንመንቱን ዲግሬድ አደረገ። ፑር ሳኒቴሽን ይሄ ንጽህና ምናምን ላይ ከኢንዱስትሪ የሚወጡ ቆሻሻዎች ራሱ አንድ ሳኒቴሽን ነው ማለት ነው። ፑር ሳኒቴሽን ያደርጉታል ኢንቫይሮንመንቱን። ስፕሪድ ኦፍ ዲዚዝ የተለያዩ በሽታዎች ተስፋፍተዋል። ፖሊሽን ኤር ፖሊሽን አስዌላስ ዋተር ፖሊሽን ተደርጓል። ፑር ወርኪንግ ኮንዲሽን እንደ ሎ ዌጅ ፑር ወርኪንግ ኮንዲሽን አለ ለሰራተኞች ፎር ኤግዛምፕል ለወርከሮቹ ለቡርጃዎቹ ገቢ ነው የሚገኙት። ፑር ወርኪንግ ኮንዲሽን ደግሞ ሎ ነው ዌጅ በጣም ደሞዛቸው ትንሽ ይሆናሉ እና ደግሞ ድሀ የሆኑት ድሀ እየሆኑ ነው የሚሉት ሀብታም የሆኑት ደግሞ ሀብታም እየሆኑ ነው። ሶ ካፒታሊዝም እንደውም ስዋሎ ደ ፑርስ ይባላል። ስዋሎ ደ ፑርስ ለዛ ነው ማለት ነው። ቻይልድ ሌበር ስፔሻሊ ወርከሮቹ በጣም ብዙ የህፃናት ብዝበዛ ነበረ በዛ ሰዓት ቡርጃዎች ያሰሯቸው ነበረ ቻይልዶችም ማለት ነው። ሶ ዚስ ኢዝ ኢንዱስትሪያል ሪቮሉሽን በአውሮፓ ምን ይመስላል የሚለውን እናያየ ነው። ቀጣይ ደግሞ ፍሬንች ሪቮሉሽን እናያለን። ሰብስክራይብ ሼር ላይክ አድርጉልኝ ቪዲዮ